ዛሬ ጣዖት አምልኮ ከየት መጣ? እንዴት መጣ? ለመጀመሪያ ጊዜስ ደግሞ ጣዖት አምልኮን የፈጸመው ሰው ወይም የመጀመሪያው ጣዖት አምላኪ ማን ነው የሚለውን ነገር ልነግራችሁ ነው። እናንተ ቪዲዮውን ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። ይህ ታሪክ ከአብርሃም ስድስተኛ ትውልድ ወደ ኋላ ሄደን የምናገኘው ታሪክ ነው። ሴሩህ ይባላል። ይህ ሴሩህ የሚባል ሰው ነው ለመጀመሪያ ጊዜ ጣዖትን ያመለከው። ሴሩህ ናኮርን ወለደ። ናኮር ታራን ወለደ። ታራ ደግሞ አብርሃምን ወለደ። ነገር ግን ይህ ሴሩህ የሚባል ሰውዬ አንድ እጅግ የሚወደው ልጅ ነበረው፣ ብኑ የሚባል ልጅ ማለት ነው። ይህም ልጁ በድንገት ይሞትበታል። ሰውየው ልጁን ብኑን በጣም ይወደው ስለነበረ በሞተበት ጊዜ መቅበር አልፈለገም። ይልቁንስ በቤቱ ውስጥ አስቀምጦ ሲወጣ ሲገባ ልጄ ብኑ እያለ እየጠራው ይወጣ ይገባ ነበር። የሰፈሩ ሰዎች ይህንን በማድረጉ በጣም ይቆጡ ነበር። ልጁን መቅበር ሲገባው እንዴት በቤቱ ውስጥ አስቀምጦ ጧት ማታ እንደዚህ ያደርጋል እያሉ ጥያቄ ያነሱበት ነበር። አንድ ቀን ሩቅ መንገድ ይሄዳል። ሩቅ መንገድ በሄደበት ጎረቤቶቹ ልጁን አንስተው ይቀብሩና እንጨት አለዝበው እንደ ልጁ መልክ፣ እንደ ልጁ ቁመና፣ እንደ ልጁ አጠቃላይ ሁኔታ በሚመስል መልኩ ይሰሩና ልጁን ከቀበሩ በኋላ የልጁን ልብስ ምስሉ ላይ ያለብሱትና ሲመለስ ይጠብቁታል። ሲመለስ ልጅ የታለ ይላቸዋል። ልጅህ እነሆ እዚህ ያለ ይሉታል። እንደውም ሕያው ሆኖልሃል፣ የሞተው ልጅህ ተነስቶልሃል ብለው ውሸታቸውን ይነግሩታል። በዚህ ጊዜ ደስ ብሎት ልጄ ብኑ ብሎ ሲጣራ ድንገት በእንጨቱ ውስጥ ያደረ እርኩስ መንፈስ ይለዋል። ድምፅ እንኳን አይደለም ነው ያለው። በዚህ ጊዜ ሕያው ቢሆን ነው እንጂ ልጄ ብሎ በዛው ጀመረ። ከዛ በኋላ እንጨት ማለዘብ፣ ድንጋይ መጥረብ ባህል ሆነና አምላክ ብሎ ከማምለክም ባለፈ እየሸጡ ይኖሩ ነበር። እንግዲህ ሴሩህ አምላክ እያለ እየሰራ ይሸጥ ነበር። ለመጀመሪያ ጊዜ ያመለከው እሱ ነው። ናኮርም እንደዛው ነው። የአብርሃም አባት ላይ ስንደርስ ነገር ይቀየራል። ታራ ላይ ሲደርስ ነው ነገሮች ትንሽ መቀየር የጀመሩት። የአገሩ ሰዎች ሁሉ እንጨት ጠርበው ድንጋይ ያለዝበው ያመልኩ ነበር። አብርሃም አባቱ ታራን አባቴ ከዚህ ጣዖት የምናገኘው ረብ ጥቅም ምንድነው እያለ ዘወትር ይጠይቅ ነበር። አብርሃም በተወለደ ጊዜ እየወሰድክ ሽጥ ይባል ስለነበር፣ ስለዚህ ከዚህ ጣዖት የምናገኘው ጥቅም ምንድነው እያለ ይጠይቀው ነበር። አባቱ ታራም ልጅ እኔ ምንም የሚረባ ነገር ወይም የሚጠቅም ነገር እንደሌለው አውቃለሁ፣ ነገር ግን የዚህ ሀገር ሰዎች በጣዖት ፍቅር ተይዘዋልና እንዲያጠፉን እንደ ወንዙ ይሻገሩ እንደ ሀገሩ ይኑሩ ብዬ ነው ብሎ ይመልስለት ነበር። ስለዚህ እንደዚህ እያረጉ የሸጡ ሀገሩን ለመመሳሰል ወይም ያን ሀገር እንደዛ እያደረገ ይኖር ስለነበረ ያን ነገር አለማድረግ ደግሞ ያስቀጣ ስለነበረ እንደዛ እያደረጉ አብርሃምና አባቱ ይኖሩ ነበር። ከዕለታት አንድ ቀን ነው እንግዲህ አብርሃም ወደ ገበያ ሊሸጥ ይሄዳል። ይህንኑ ጣዖት ማለት ነው። ሊሸጥ በሄደበት ይርበዋል፣ ይጠመዋል። በዛን ጊዜ አብላኝ አጠጣኝ ብለው ያንን ጣዖት ማብላት ማጠጣት አልቻለም። ስለዚህ ምን አለ? አይን እያለው የማያይ ጆሮ እያለው የማይሰማ የማይመግብ የማያበላ የማያጠጣ ጣዖት አለ፣ እሱን ግዙኝ እያለ መዞር ጀመረ፣ በገበያው መካከል ማለት ነው። እንዴት ነው ይሄ ሰውዬ እሱ ያቀለለውን አምላክ ማን ነው ተቀብሎ ሊያጸድቅለት ነው ወይም ማን ሊገዛለት ነው እንደዚህ የሚለው እያሉ ጥያቄ ያነሱ ነበር ብዙዎች። በዛ መካከል እንደዛ እያለ ውሎ ማታ ላይ አልተሸጠለትም። ሲመለስ ያን ሊሸጠው ይዞት የሄደውን ጣዖት መሬት ላይ በመጣል መመራመር ጀመረ። ይህ ምርምሩ በመሬት ላይ ያሉ ነገሮችን ሁሉ እንዲፈትሽ አደረገው። እሳትን አመለከ፣ እሳት ውሃ ሲያጠፋው አየ፣ ተወው። ነፋስን አመለከ፣ ነፋስ ተራራ ሲያግደው አየ፣ ተወው። ተራራውን አመለከ፣ ተራራውም ሲፈርስ አየው፣ ሲናዳየው አልሆነም። ብዙ ነገር ሞከረ፣ አልቻለም። በስተመጨረሻ ፀሐይን አመለከ። ፀሐይን አመለከና ፀሐይ ሆይ ላንቺ ሰግዳለሁ አንቺ አምላክ ነሽ እያለ ይኖር ነበር። በስተመጨረሻ ደግሞ ፀሐይን አሁንም ሲመራመር ማታ ትገባ የለ የሚለው ነገር ትዝ ስላለው ፀሐይንም አምላክነቷን ተወው። በስተመጨረሻ ግን ወዴት ነው የደረሰው? ወደ እግዚአብሔር። ምን አለ? የፀሐይ አምላክ ሆይ አናግረኝ ተናገረኝ አለ። በማመን ነገሩን ጀመረ ማለት የፀሐይ አምላክ እንዳለ መጀመሪያ ያመነ፣ ከዛ በኋላ እንዳለ ያመነውን ያንን አምላክ መጥራት ጀመረ። ስለዚህም አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ሆይ እባክህ አናግረኝ፣ እባክህ ድምፅህን ስጠኝ እያለ ይጠይቅ ጀመረ። እግዚአብሔርም ደግሞ የልቡን እምነት አየና አብርሃም ብሎ ጠራው፣ አናገረው። ከዛ በኋላ እንግዲህ የአብርሃም አምላክ እየተባለ እግዚአብሔር የሚጠራው በዛ ጊዜ ተጀመረ። ስለዚህ ጣዖት አምልኮ ከየት መጣ ለሚለው ባጭሩ የአብርሃም ቅድማያት የነበረ ሴሩህ የሚባል ሰውዬ ለመጀመሪያ ጊዜ ያመጣው። ሴሩህ ባመጣው ዛሬ ከዚህ ደረጃ ድረስ ሰው ጣዖትን እያመለከ ነው። በሰሞኑ ዳጎን የሚባል ጣዖትን እያየን ነበር። እመቤታችን ድንግል ማርያም ወይም ጽዮን ማርያም እንዴት አድርጋ ዳጎንን እንደሰባበረችው እያየን ነበር፣ እየተነጋገርን ነበር። በዛ በተነጋገርንበት ርዕስ ላይ ዳጎን የሚባለውን ከወገቡ በታች የአሳ መልክ ያለው ከወገቡ በላይ ደግሞ የሰው መልክ ያለውን ጣዖት ተነጋግረን ነበር።
በዓል የሚባል ጣዖት አለ። በየቦታው አርጤምስስ የሚባል ጣዖት አለ። በየቦታው በዓለማችን ላይ በጣም ብዙ ጣዖታት አሉ። በጣም ብዙ ጣዖታት መነሻቸው ግን ይሄ ጣዖት ነው። ይሄ የአብርሃም ቅድማያት ታራ የሚባለው ከአብርሃም ስድስተኛው ወደ ኋላ ትውልድ እሱ ያመለከው የመጀመሪያው ጣዖት ነው ከዚህ ደረጃ የደረሰው። ለዚህ ደረጃ ምን አደረሰው ሴሮሆን ካላችሁ ሐዘን ማብዛት ነው። ሐዘን ማብዛት አይጠቅምም። እንግዲህ ሐዘን ማብዛት እንደማይጠቅም በመጽሐፍ በአዲስ ኪዳን ትርጓሜ ላይ በወንጌል ትርጓሜ ላይ ስናነብ ሰው ለምን እጅጉን ያዝናል? እናቴ ሞተች ብሎ ለምን ያዝናል? እናቴ የምትባል ድንግል ማርያም ወይም እናት የሚባሉ ቅዱሳን ሴቶች አሉለት አይደለም ወይ? አባት ለምን ሞተ ብሎ እጅግ ያዝናል? እግዚአብሔር የሚባል አባት አለው አይደለም ወይ? ወንድሞች ለምን ሞቱ ብሎ ለምን ያዝናል? መላእክት ወይም ደግሞ ቅዱሳን ወንዶቹ ሁሉ አሉለት አይደለም ወይ? ርስቴ መሬቴ ለምን ተወሰደ ብሎ ለምን ያለቅሳል? ርስት መንግስተ ሰማያት አለችለት አይደለም ወይ እያለ ወንጌል አንድምታ ይናገራል። ይሄ ሰውዬ ልጅ ብኑ እያለ ስለ ልጁ ስለ ብኑ በማዘኑ ወይም ደግሞ ያለው ሐዘን እጅግ በመብዛቱ እነዚህ ሰዎች እንጨት አለዝበው ድንጋይ ጠርበው በልጁ ምስል ልክ ሰው እንዲሰሩ አደረጋቸው። እነሱ ያን መስራታቸው ደግሞ ሰይጣን በውስጥ ገብቶ እንዲያድር ምክንያት ሆነ። የሰውየው ከመጠን ያለፈ ሐዘን እንዲህ አይነት ነገርን ፈጠረ። ስለዚህ የሚያስተምረን በሐዘን ጊዜ አብዝቶ ማዘን፣ ከሚገባው በላይ ማዘን፣ ወደ እግዚአብሔር ለሄዱ ሰዎች ከሚገባው በላይ ሐዘንን ማብዛት አላስፈላጊ ነገር እንደሆነ ነው የሚነግረን። ስለዚህ ይሄንን ተረድተን ራሳችንን ከእንዲህ አይነት አብዝቶ ከማዘን በተለይ ሌሎች እምነቶች የሚያደርጉት እኛ እንድናደርገው የታዘዝነው ነገር አለ። ራሳችንን መጠበቅ፣ ራሳችንን በሐዘን ጊዜ ራሳችንን መጉዳት፣ ብዙ ማልቀስ፣ እድሜ ልኩን በለቅሶ ውስጥ መኖር የማይገባ ነገር እንደሆነ መጽሐፋችን ያዛልና 3 ጊዜ አልቀሱ ይላል። የመጀመሪያው ላይ ስትመላለስ የነበረ ስትሯሯጥ የነበረ ከኛው ጋር አብረህ ስትወጣ ስትገባ የነበርክ ሰው ከኛ ተለየህን ወይ ተብሎ ይለቀሳል። ሁለተኛ ደግሞ ከቤት ሲወጣ ይለቀሳል። ሬሳው ወደ ቀብር ሲሄድ ከቤት ሲወጣ ከሞቀው ከነበርክበት ከሰራህ ወይም ደግሞ ከኖርክበት ቤት አብረህ ስትጫወትበት ከነበረው ቤተሰብ ተለይተህ ሄድኮይ ተብሎ ይለቀሳል። ሶስተኛው ደግሞ የሚለቀሰው መቃብር ሲገባ ነው። አዳም ሆይ አፈር ነህና ወደ አፈር ትመለሳለህ ተብሎ ነበረ። አሁንም አዳም ሆይ አፈር ነህና ወደ አፈር ትመለሳለህ የሚለው ያነ ባንተ ላይ ደረሰው ወይ አፈር ልትሆን ነው ወይ ከዚህ በኋላ ተብሎ ይለቀሳል። ስለዚህ በእነዚህ መጠን ባላቸው ልክ በእነዚህ በሶስቱ ጊዜያቶች ይለቀሳል። ከዛ ውጭ ግን ያለው ልቅሶ ሰውነትን መጉዳት፣ በፀጉርን መንጨት፣ ፊትን መንጨት እንዲህ አይነት ነገሮች በመጽሐፍ ቅዱስ ፈጽሞ የተከለከሉ ናቸው። ምክንያቱም በቤተ ክርስቲያናችን ትምህርት ሰው ሲሞት የሚሄደው ወደ እግዚአብሔር ነው። ወደ እግዚአብሔር ለሄደ ሰው ይህን ያክል አይለቀስም። ሰው ልጁ ወደ ንጉስ ቤት ቢሄድ ተጠርቶ ታለቅሳላችሁ ወይ ይላሉ አባቶች። እንደዚሁ ሁሉ ይሄ ሰውዬ እኮ የሄደው ወደ እግዚአብሔር ቤት ነው፣ ለምንድን ነው እናንተ የምታለቅሱት ይላሉና በዚህ ደረጃ ልክ ነው ቤተክርስቲያናችን የምታስተምረውና ማዘን በስርዓት መሆን አለበት። እጅግ በጣም ሐዘን ማብዛት መዘዙ ብዙ ስለሆነ ብዙ ነገሮችን ስለሚጎትት የሚል ትምህርት አለው ይሄ ርዕሳችን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። ፈጣን መረጃዎችን ወደ እናንተ እናደርስላችኋለን። እንግዲህ ቪዲዮ አግኝተን መቅረጫ ቪዲዮ እስከምንቀርጽና ወደ እናንተ በፊት ለፊት በትዩ እስከምንመጣ ድረስ እንደዚህ እያደረግን በሬዲዮ መልክ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።